ይሄ ነው። እስኪ ቅሪናንሽ ሴዶ መጣ ሴዶ መጣ ይላል። ተመልከቱ ዝም ብላችሁ። ትናንት እኮ ከጓደኛሽ ጋር እኮ አብሬ የተኛው እቺ ባለጌ አሳሳተች አይደለ? ዶክተር እኔ መገረዝ አለብህ እና አለፍካቴ ነው ምንከ ነው አይደግዴታ እግዚአብሔር ፈቅዶላችሁ እድለኛ ከሆናችሁ ሁለት ነገር ያጋጥማችኋል እያለን ነው አርቲስቱ። ኧረ በስመ አብ ሲያስጠላ። በስመ አብ ወልድ ቅዱስ። ተጣልተውም ከሆነ ማፈርቋቸው እያሉ ነው። ምን ትላለህ በዚህ ላይ? ሱራይ በመኪና ጨፍልቀው በጭካኔ ገለዋት፣ እነሱ ግን በነፃ ተለቀዋል። BBL smells by the way በጣም ነው የሚሸተው። ሰሞኑን እንደውም ከሳ ደህና ነው ወይ ምናምን ይሉኛል ብዙ ሰው። ያቆን ነበር። አዎ ከማን እጅ ነው ድቁናውን የተቀበልከው? ብፁዕ አቡነ ዮሴፍ። የዮናታንን ጉድ ልናጋልጥ እውነታውን ልንነግራችሁ ነው። እንደ ቅርነት ያ እንግዲህ ጋይስ በቤተክርስቲያን ተጋብተው ነው እንደዚህ የሚያሰቃያት። ይሄ ሱቅ ከዚህ በኋላ ያንቺ ነው። የምርሽ ነው? እውነት ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን ቲክቶክ ላይ የተፈጠሩ አስገራሚና አነጋጋሪ ነገሮችን አንድ ላይ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ወደ ቪዲዮ። እናንተ ውስጥ ክርስቶስ አለ። ኃጢአቶቻችን ሙሉ በሙሉ ያስወግድላችሁ ኢየሱስ በእናንተ ውስጥ ዘንድሮ ጋይስ የቻይና ፓስተር መጣ ኢትዮጵያ ውስጥ። እሺ ዘንድሮ መንፈስ ቅዱስ በእናንተ ውስጥ አለ። ይሄ ደግሞ የቻይና ታውት የመሰለ ቄታ መጥቶ በእናታችሁ መካራ አለባችሁ። የሰይጣን ጆሮ ይደፈን። አንተ እንዲህ አይባልም። ምናል ክፋት አለባችሁ። እኔ እየቀምኩ ነው። ኢየሱስ ክርስቶስ መንፈስ ቅዱስ ይፈጽምልናል። አሜን አሜን በሉላችሁ። ተፈወስኩኝ፣ ደስ ብሎኛል። ተፈወስኩኝ፣ ቻይና ፈወሰኝ። እንደው ጋብዙልኝ ቻይና ዋካጂ። እንግዲህ ጋይስ እንደምታዩት ነው ቻይናዎችም የፔንቴዎችን ቢዝነስ እየተቀላቀሉ ነው። እነ አክሊሉ ተፎካካሪ መጥቶባቸዋል። ፖስተር ሬዲ አክሽን። ከት እንደሱ አይደለም ቴብል ወርወር አይደለም እንደሱ አይደለም። ልክ ሲገባ ጠብቀህ ነው። ሲገባ አልገባም። ሲገባ እንግዲህ ያልገባችሁ ሰዎች ካላችሁ ጋይስ እነ ሴዶ አንድ የሰሩት ማስታወቂያ አለ፣ አሳያችኋለሁ። በጣም የሚያስቅ ማስታወቂያ ቆይታላችሁ እና በሱ ሙዲ ያዘባቸው ነው ዳውድ። እሺ አክሽን። ልቀቀኝ ና እገላለሁ። ሴዶ እገላለሁ። እግሬን ካልሰበርኩልኝ ረፉ እንዴት ነው? አሪፍ ነው። ምርጥ ነው። ጸዴ ነው። በጣም አሪፍ ሴዶ ምርጥ ነው። በጣም አሪፍ ምርጥ ነው። ምርትና አገልግሎታችሁን በድራማ መልክ ማስተዋወቅ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉን። እግዚአብሔር ፈቅዶላችሁ እድለኛ ከሆናችሁ ሁለት ነገር ያጋጥማችኋል እያለን ነው አርቲስቱ። ምንድነው? እና አዳምጠው። እግዚአብሔር ፈቅዶላችሁ እድለኛ ከሆናችሁ ሁለት ነገር ያጋጥማችኋል። አንደኛው በእውቀት ከእናንተ የሚበልጥ አለቃ። ሁሉ ቦታ በነበርኩበት ሞላ አለቆቼ በእውቀት ከኔ በልጦ ስለነበር ለማስተማሪው ፈቃደኞች ናቸው። ቻሌንጅ ባደርጋቸው ፍራቻ ኖሯቸው አያውቅም። ስለዚህ ያ ትልቅ እድል ሰጥቶኛል፣ አውራ ጎዳናም ከዛም በኋላ ባለው ጊዜ። ሁለተኛ የምትስቅ ሚስት ጥሩ ነች ከምንም በላይ ይሄ እንግዲህ ሁለቱንም ማግኘቻለሁ ማለት ነው። ናይስ አስናቀ ይመችህ። 11 ተኩል ላይ በሩ ሲዘጋብህ ይሄ ክፍተት አለው በሩ እና ሽቦ ነገር አለው። እንደዚህ ብርሃን ታያለህ። አንዳንዴ 11 ተኩል ወይ 12 ሰዓት ቀን ነው የሚሆነው አንዳንድ ጊዜ ያጋጥሟችሁ ከሆነ እና ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል። ጨለም ሲል በቃ አይምሮህን እስር ቤት እንደሆንክ ስለምታውቅ ወሬ ትጫወታለህ፣ ትቀላለዳለህ። በጣም ብዙ ቀልድ የሚያውቁ ልጆች ታገኛለህ። በቃ ትክክለኛ የከተማ ልጅ ታያለህ፣ የገጠር ልጅ ታያለህ፣ ቶፕ የጨስ አራዳ ታያለህ። ምንም ደግሞ የማያውቅ የኔ ቤቴ ታገኛለህ እዛ ውስጥና ግን ደስ የሚለው ነገር ከእያንዳንዱ ጋር ትምህርት ትወስድበታለህ። አብዛኛው ወንድ በልጅነቱ እንዴት እንደተገረዘ ላሳያችሁ። እኔ ግን ስገረዝ እንዴት እንደነበር ላሳያችሁ። ህፃን ነኝ ተኝቻለሁ። ዶክተሩ መጥቶ ሊነካኝ አተ እንደዚህ ጥሏል። አተ ማንን እኔን መነከኝ? ዶክተር እኔ መገረዝ አለብህ እና አለፍካቴ ነው መነከኝ ነው አይደል? ግዴታ ታታ እንደዚህ ጥሏል። ለማታው
ያ እንግዲህ ጋይስ የበርጠሚዎስ እብደት እንደቀጠለ ነው። እንመልከተው እስኪ። እባክህ አትግደል፣ ተገድጄ ማን ያስገድድ? አባቴ ዙር ቤት አባቴ ቆመ። በርጠሚዎስ የግድ መገረዝ አለብህ አንተ። እንዴት ነው ይሄ የምፈቅደው? አይደለም ሁሉም ወንዶች ይገረዛሉ። ውሸትህን ነው አሳየኝ። ሁሉ ጋር ያሳይ ጀነት እውነት ዶክተር ውስጥ ተገርዟል። እኔ አላውቅም። ይኸው ከፈለ ሳይው አልተገረዘም። ይሄ ከሀጂ ከዛ ጸጉሩን ይዤ ከተማ ላይ እየጎተትኩ ይወጣል። እዛ እያሰማኝ ስማ ይሄ ዶክተር እኔ ስል ሁሉም እያየኝ እስካ ለምንድን ነው ይዘቅሰን? ዳይፐር ብቻ ነው ያደረኩት። እናንተ ትቀጃላችሁ። ዶክተር ፓስ አደረገው። የኢትዮጵያ ግርዛት ሚኒስቴሮች ይመጣ ጥይት ነው በርጠሚዎስ ተበረጋግመ እንደዚህ ይላል። እኔም መቼም አልነኩኝም። ጥይቶ ታታታታታታ ከዛ በኋላ ይዙኛል። አንዱ በዚህ እግሬን። ከዛ ዶክተሩ ይመጣና እንደዚህ አስተኝ ሊነካኝ ሲል ተሳስታችኋል ሁሉንም ከተስተሳር ገስጥላችሁ እኔን የሚመስል ሰው ይመጣ በርጠሚዎስ ይለኛል። ሳይሆን እኔን የሚመስል እንዴት እኔን ልመስል ቻልኩ? እኔ አንተ ነኝ ከፊውቸር ነው የመጣሁት እና የግድ መገረዝ አለብህ። እርግጠኛ ነህ? እሺ እንደዛ ከሆነ አንተ ግረዘኝ ይለዋል። እንደዚህ ይሰጠዋል። መጥቶ ግረዝ ያደርገኛል እና ራሴን በራሴ ነው የተገረዝኩት። ምን አይነት ታሪክ ነው? ኧረ በስመ አብ ጋይስ፣ በርጠሚዎስ እብደቱ ቀጥሏል ጋይስ። እኔ ሌላ ታሪክ ውስጥ እየገባ ነው። በተረፈ በቁራኛ እያያችሁኝ ያላችሁ የመንግስትና የተቃዋሚ አካላት ፖለቲሽንስ ፖለቲከኛ ሴቶች የፍትህ ጥያቄ የፖለቲካ ጥያቄ አይደለም። የክልል መሬት ስጡን ብለን አይደለም እየጠየቅናችሁ ያለ ነው። የስልጣን ወንበር ስጡን ብለን አይደለም እየጠየቅናችሁ ያለ ነው። ሰብአዊ መብታችን ይከበርልን። ቀነኒ የግድያ ኬዝ እንደ አዲስ ይታይ። የሄቨን ኬዝ በአስቸኳይ ይታይ። የኢክራም ገዳዮች ይታሰሩ። የዘውዱ ገዳዮችም ይታሰሩ። ሊትራሊ ነፍስ ያጠፉ ወንጀለኞችን እሰሩልን ብለን ነው እየጠየቅናችሁ ያለ ነው። ምንም የፖለቲካ አጀንዳ የለንም። እዚህን ጥያቄዎች ደግሞ ልንጠይቅ የምንችለው መንግስትን ነው። ስለዚህ የመንግስት ስም መነሳቱ አይቀርም። ፍትህን ለማስፈን የተመሰረተውን የፍትህ ሚኒስቴር ስም ስለተነሳ፣ ሴቶችና ህፃናት ጉዳዮች ሚኒስቴር ስም ስለተነሳ፣ ለችግሮቻችን መፍትሄ ይሰጡናል ብለን ያሰብናቸው አካላት ስም ስለተነሳ አይ ብጥብጥ እየበጠበጣችሁ ነው፣ የፖለቲካ አለመረጋጋት እየፈጠራችሁ ነው ምናምን አይነት የቁራኛ እይታ ምናምን እየታየን ከሆነ አቋማችንን በግልጽ እናስቀምጥላችሁ ብዬ ነው። ጆርዲን ውጭ ነው ያለችው። በነገራችን ላይ ጋይስ ኢትዮጵያ ውስጥ ያላችሁ ሴቶች የእሷን እንትን ተከትላችሁ ሰላማዊ ሰልፍ እንወጣለን ምናምን ብትሉ የሚከተልባችሁን ታውቃላችሁ። እሷ እዛ ሆና ልታስተባብር ትችላለች ምናምን ላይቭ ገብታ ማለት ነው። ምንም አትሆንም። ቤቷ ውስጥ ተቀምጣ ስልኳን አስቀምጣ ነው የምታወራው። እናንተ ናችሁ ተጎጂ የምትሆኑት እና ተረጋጉ ሴቶች፣ ኢትዮጵያ ውስጥ ያላችሁ ሴቶች። ይህን ቪዲዮ እየሰራው ያለው ከዚህ በፊት መንግስት የአረንጓዴ አሻራ ብሎ ሲጠራን ሄደናል፣ ተሳትፈናል። በተደጋጋሚ ግድቡ ጉዳይ አደጋ ላይ ነው፣ ድምፃችንን እናሰማ ብሎ መንግስት ጥሪ ሲያደርግ የዛኔም በጣም አክቲቭሊ ተሳትፈናል። የኖ ዋር ሙቭመንት ጊዜም ተሳትፌያለሁ። ሴዶዬ ቲቪ ለማየት በበቅሎ ከገጠር ከተማ እንዳልገባህ ዛሬ ቲቪ መደለቅ ጀመር። አስማት ሊመስል ይችላል፣ ግን እንደዚህ ሪሞት የሚባል ነገር አለ። ስትነካው ቲቪውን ያጠፋዋል። እውነት ሁሉንም ነገር መደለቅ የለብህም እኮ ኤሌክትሪክ ቢዝስ። እሺ ጋይስ የዚህ ልጅ ማስተውየው አላውቅም። እሺ ምንድን ነው የሚያክለው? በእንሰቱ ጊዜ ቢገርፉ ይሻል ነበረ። አሁን ቲቪ ደለክ መተህ። ከእናንተ ጸብ ያሳዘነኝ ዮናታን ነው። ኳስ ተጫዋች ሳይሆን ሞቶ ነበር እኮ። ያ ማርያም ጋይስ ይሄ ማስታወቂያ ማለት ነው ጋይስ በጣም ፈታን ያደረገኝ። ቆይ ያሳያችኋለሁ ቲቪውን ሴዶ እንዴት እንደሰበረው እና ቲቪው ደግሞ ኦልሬዲ የተሰበረ ቲቪ ነው እየተባለ ነው። እሱንም እናረጋግጣለን። እንደዚህ አይነት ህይወት ውስጥ የምትኖሩ ሴቶች ጀጅ ላደርግ ፈልጌ አይደለም፣ ግን ከባልሽ ጋር እየታረቅሽ እየተፋታሽ ሁለተኛ እየቀጠቀጠሽ ጉዞ ነሽ አጥንትሽ እስከሚሰበር እየቀጠቀጠሽ እንደዚህ አይነት ባል ኖሮሽ ቶክሲክ ፋሚሊ ኖሮት አላስኖር ካሏችሁ ከአንድ ልጅ ሁለት ልጅ ከሁለት ልጅ ሶስት ልጅ ከሶስት ልጅ አራት ልጅ ለምን እንደምትሆኑ ለምን 1000 2000 4 ግን ከዛስ በጣም እውነት በቃ ትንሽ እኔ ክሊክ እንዴት ነው ማያረግላችሁ? የሆነ ቀን ተታርቃችሁ ስትታረቁ የሰውዬ ነገም ትቶኝ ይሄዳል። እስከዛሬ 7-8 ጊዜ እንደዚህ አድርጎኛል። ስለዚህ ነገም ትቶሽ እንደማይሄድ ምንም ዋራንቲ የለሽም። አንዴ ጥሎሽ ከሄደ በኋላ እንደገና ድጋሚ እሱ ጋር መሆን ኢስ ክሬዚ ጋይስ፣ በጣም ክሬዚ ነገር ነው። አሁን ፎከስ ማድረግ ያለባችሁ የራሳችሁን ስራ መጀመር ላይ ነው። ኢንካም ክሬት ማድረግ ፎከስ ማድረግ ያለባችሁ። ለምን እንደዚህ ትሆናላችሁ? በቃ እኔ እንዴት እየተቃጠልኩ እሱ የፈለገውን ነገር ሲጣላችሁ ምናምን የሆነ ጥቅም አግኝቶ ይሄዳል። ከዛ ደግሞ ያችን ጥቅም ሲያጣ ደግሞ ወደ እናንተ ይመለሳል። ከዛ ደግሞ የሆነ ሌላ ጥቅም ሲያገኝ ወደዛ ይሄዳል። እንደዚህ ከሆነ መጠቀሚያ ናችሁ፣ ባጣ ቆዩ ናችሁ ማለት ነው እናንተ። ሲነግረው ማለት ነው እንደዛ አይነት ታሪክ የለም ይለኝ። በቃ ሁሉ
ጊዜ ነው እናሱ የምንጨቃጨቅበት ጉዳይ እንደዚህ አይነት ስቶሪ የሆነ ዩቲዩብ ላይ ቼናም ቲክቶክ ላይ ተነሽ ልጅ እንደዚህና ምናምን ብዬ ስነግረው ውሸት ነው ይሄ ፊልም ነው እንጂ ሰው እንደዚህ ሊኖረች ብሎ ነው የሚከራከር። እኔ እስከሚል እሱ ልብ ይጠብቅልኝ ብቻ። ለማንኛውም ሴቶች ፕሊዝ በቃ በጣም ቴክ ኬር በቃ ማለት እንደዚህ እንታችሁ እስከሚሰበር ድረስ የሚመታችሁ ሰውዬ ነገ ይንከባከበኛልና እሺ መታረቅ እሺ ዝም ብላችሁ 3 4 5 ልጅ ለምን ትወልዳላችሁ? ሲጀመር ጋይስ የሚመታችሁ ሰው ጋር እንዴት ልትዋወቁ ቻላችሁ? እንደዚህ የሚቀጠቅጣችሁ ሰው ጋር at the first place እንዴት ልትዋወቁ ቻላችሁ? እንዴት አወራሽ ምናምን እንዴት ተግባባሽ ነው ወይስ ያኔ ተቅለስልሶ ምናምን ነገሩ ያኔ እኮ ይቅለሰለሳሉ መሰለኝ አይደል? ወንዶች ሲተዋወቃችሁ ምናምን አሪፍ ይሆኑላችኋል። ከዛ ካገባችኋቸው በኋላ ነው የሚቀየሩባችሁ ይመስለኛል። BBL smells by the way በጣም ነው የሚሸተው። before you do any kind of surgery on your body በደንብ ሪሰርች አድርጉ። BBL ማለት ቀመጫችሁ ላይ የሚሰራ የሰርጀሪ ታይፕ ነው። ማወቅ የምትፈልጉ you can google it። መሰራት ላሰባችሁ ሰዎች ግን በደንብ ሪሰርች አድርጋችሁ ተሰሩ። it smells so guys ይሸታል ማለት ነው። ሰርጀሪ ምናምን ጡታችሁን የምታስደርጉ ሰዎች መቀመጫችሁን። ስለዚህ የኢትዮጵያ አርቲስቶች ይገማሉ ማለት ነው ጋይስ። ማን አለ ለምሳሌ ከታች ኮሜንት ላይ ጻፉልኝ ጋይስ። BBL ያስደረገ የኢትዮጵያ አርቲስት ማን አለ? ሰርጀሪ ያሰራ ምናምን ይገማሉ ማለት ነው። መጠጋት አንችልም እነሱ ማለት ነው። ከእናንተ ይበልጣል። ምናምን አመት አይመኖ እንዴት ነሽ? ሰላም ነው? በቪዲዮ ነው ያለው እኔ አላውቅም። ጋይስ እንግዲህ አብዱኪያር እንደምታዩት ነው ታሟል ምናምን እየተባለ ይወራል፣ ግን በቃ ማለት ኖርማል አቋም ላይ ነው ያለው። ተመልከቱ አይደለ? አሁን በኋላ ቤትሽ ነው ዝም ብለሽ ጋሼ እንዴት ነው ያልክ? እሺ ደጨውት እንጂ አባት እንዴት ነሽ? እኔ አባት ሰላም ነው? ማርያም ጋይስ ወጣቶቹ አልተቻለም። ከንቲቦ እኮ ተበልኩ ያንተ ምክትል 200,000 በቃ ባንተ ብቻ እየሰሩ አይደለ? አዎ ይሄ ስልጣን ምናምን ይቅርብ። ከንቲባነት ብለን አርግሩ። አንዳንዴ ጓ ሚል ታላቅ ወንድም የለም። ችከላ ምናምን አለ ሊነበር ምናምን ያዙ። አብሽ ኮንቴንቱ አሪፍ ይሆናል አይደል? እዛ ሲሆን እስር ቤት ሆኜ የሚገራርም መጽሐፍ ኤቢዲ ልኮልኛል። ባይዘዊ ያልተወራ እናሳ በደንብ ተነቧል። በአግባቡ በቃ ይቸካል። እንደ ሰማይ ምን አረ የሌለ ደስ ብሎኛል። ስንት አመት አብዱኪያር ይመቸው ጋይስ። ማርያምን እንዴ ሰው አሞታል ምናምን ይላል። በቃ ጤነኛ ነው እሱ ፍቱት። ኮንተንት ውጪ ነው፣ ግን ይሄ ነገር ግን በጣም ስላናደደኝ ነው ዛሬ መናገር የፈለኩትና የነዚህ ዶን ወይም የነጆንን ጉዳይ ለማበላሸት ይሄ ሃይማኖተኛ ብሔርተኛ ምናምን ሲርመጠመጡ ስላየውኝ ነው። ለፍተው ጥረው አፈርድሜ ደም በልተው ነው ባይዘው ወደ ስራ የቀየሩት ይሄን ነገር እና እቺን ለማበላሸት የሆነ የሃይማኖቶች ታምጡባላችሁ አንዴ ብሔር ኢሹ ያመጣችሁባቸው በጣም ነገሩን ልታበላሹት ነው። ስፖርቱንም ይሄ ኢንተርቴን ነው ለሚዝናኑ ሰዎች ነው እንጂ እዛ ፖለቲካና ይሄ በብሔር መረብ በሸከፈለክ ለምን ሌላ ቦታ አትሄድም? እና እንደዚህ ሄዶ እንደኛ ነው ባይዘው ኢንጂነሪንግ ተመርቆ ስራ ፈልጎ አጥቶ በራሱ መንገድ ወደ ስራ ውስጥ እየገባ ያለ ሰው ነው። ለዛ እኔ በጣም ነው የምወደው። ለምን በዚህ ጉዳዩ ሰላለ ልክ በቃ ሰርቫይቫል በለው በኢንጂነሪንግ ተመርቀሃል ምን ብላል ስራ አታል ከዛ የራሱን ስራ እየፈጠረ ነው። አሁን ጋይስ ኢዝ ኤ ሚሊየነር በነገራችን ላይ ሴዶ ማይንዱ ጋይስ እኔ በጣም ነው የሚገርመኝ። ጸዲ ጭንቅላት ያለው ሰው ነው ሴዶ። ልታበላሹ እነ ጆንም በዚህ በተኳንዶ ውስጥ ብዙ አመት ይፈጁ ናቸው እና ገና ገንዘብ ሊሰሩ ሲሉ ምቀኛ ሃይማኖተኛ ብሔርተኛ በየፖለቲካው በየሃይማኖቱ የምታደነቋቁሩ ሰዎች ይዤልሽ እየመጣሁ ነው አልኩሽ እኮ እናትዬ። ሰላም ኮንዶም ስቲንስቲ ዛሬ አንላቀቅም ሀቢቢቲዬ ዲ I am buying special and sub special ማቴሪያል ጥቃቅንና አነስተኛ ነገር እየገዛሁልሽ ነው። በልደትሽ ቀን ብራምባር ሰበረልህ ሆኖ ምናስብለው ዛሬ what is your favorite flavor ሀቢቢቲ? by the way እንትናልሽ እንዴ እናቴ ፍሌቨር የአምቦሃ ፍሌቨር አለው ትንሽ ሲገባ ምናምን ሊያስከሳ የአምቦሃ ወይ እንትን ይሁን የእርሾ አርጊልኝ። የእርሾ ከወገብ በላይ ቀጭን ስለሆነች ትንሽ ኮፍ እንድትል የእርሾ ቢሆን በጣም አሪፍ ነው። ፍሌቨር የለው? አይ እዚሁ ነው። I am from ጀሞ በቀጭኗ መንገድ ዋንጥፍ ትውጥፍ እኔ አንቺን ኬሻ በጠረባ ላይ ንጥፍ ሀቢቢቲ ዘንዱ ነው ጋይስ። ኧረ በስመ አብ ሲያስጠላ። በስመ አብ ወመንፈስ ቅዱስ
አረ ልጅ ነይ ፍየል ጋይስ እኔ እኮ ልጅ ያሬድ ዘንዱ አላምዳለሁ ሲል እየቀለደ መስሎኝ ነበር። የምሩ ነው እንዴ? ያሬድ አታስፈራራን። እንዳሳየን እጅ ላይ ነው። እሺ እኔ ቆንጆ እሺ ፍየል ጋይስ ወዴት ነበር የጠለሁት? ምን አረ ተቀደሉ ጋይስ ነው መጀመሪያ አራብኝ እግዚአብሔር ችግር የለውም አለ ልብስ በምኑ ነው የሚያራው? ባፉ ፎቶ አነሳሳችሁ ግን ሰርቃችሁ ሳይሆን ሰርታችሁ ነው የሚመስለው። እንግዲህ ማፈሩ አንገት መድፋቱ ከኛ ነው። በትናንትናው ዕለት መንግስት 130 የሚቆጠሩ የኑሮ ውድነትን ሲያባብሱ የነበሩ ጋይስ ያቸው ፎቶ አነሳሳቸው በእናታችሁ ከላይ ምናምን ፍሌክስ እያደረጉ ነው። እንደዚህ ከታች ብሩን ደርድረውታል ዶላሩ ምናምን እንደዚህ ምናምን ከባድ ሙስና ውስጥ የተሳተፉ ሀገርን ኢኮኖሚ ለማናጋት ሲተጉ የነበሩ 130 ወንጀለኞችን አስሯልና እዛ ላይ ፎቶ አነሳሳቸውን አይታችኋቸው እንዴ? ሰርቃችሁ እኮ ነው ሰርታችሁ ነው ይመስለው። አንዳንዶቻችሁ ኩራታችሁ ማፈር እኮ ነው ያለባችሁ። እና መንግስትን በዚህ አጋጣሚ ፌዴራል ፖሊስን ማመስገን እንፈልጋለን። እና እነዚህ ሀገር ስሩ ሊያናጉ የሚሰሩ ሌቦች ናቸው። ጉንቱ ሌቦቹ ናቸው። በጣም ዋናው ነው የተያዘ ዋናው ምንድነው አሁን? እሺ ጋይስ መሳሳሙ ለምንድን ነው ከኋላ የያዟቸው እንደዚህ ምናምን? ከጀርባ ሴት በዚህኛው ወንድ ለፎቶ ነው እና የህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጥለናል። እኛ እኮ ቀድመ ልናረጅ ነው። ነጭ ነው ነጭ እያወጣው ቀድሜ እያረጀው እኔም ጋይስ ላረጅ ነው። እኔ 2018 ሊያስረጀኝ ነው ከእድሜ አስቀድሞ ሊያስረጀኝ ነው ጋይስ። እኔ ተቃጠልኩ። ከአጠገቤ የሚታዩት እንግዲህ ከልጅነቴ አራ የነበሩት እኔ ቃል የለኝም። ዛሬ እንደው እንኳን ተፈጠርኩ ነው ያልኩት። ጋሽ ስላገኛችሁ በጣም ደስ ብሎኛል። ከዚህ በላይ ጤና እድሜ ይስጥልኝ። አሜን። እንግዲህ የሙዚቃ ተማሪ ነኝ። ዩኒቨርሲቲም ጋዜጠኝነት አጠናለሁ። በሙዚቃ ደግሞ ትንሽ ኦፔራ ነገር ሞክራለሁ። እሱን ልበላችሁ። እስኪ እንስማው ጋይስ ኦፔራ። እሺ ጋሽ አለሌ በዛበት ምን ያነጫጭባት ተገላገሉ ሲደው ሾጣ ጣውን ሰው ይናታችሁ ልትገለው ነው እንዴ? ከእድሜ አስቀድመ ወንድሜ ና ጀምር። ተጀምሯል ካሜራው። እሺ አቤት የለም መሰለኝ እንዳትናገር። ኧረ እኔ አልናገርም። ምንድነው አሁን አላማው ምንድነው? እሺ አሁን የዚህ ቪዲዮ ኧረ እኔ አልናገርም። ማን ነው ታዲያ የሚቀርጸው ሰው? ባለሱቁ ነው የሚቀርጻችሁ? ሰልፉት ስራ ቅሩ፣ ትምህርት ቤት ቅሩ ምናምን ይሄ ነው። እስኪ ቅሪና እንሽ እስኪ ቅሩና እንያችሁ ግሩፕ ቴሌግራም አለችው እኮ ከዚህ ይደውላሉ። ማንጋ መስሪያ ቤቱን አጨናነቅላ ማለት ነው። ይደውላሉ። ተጣጣሉ የሚደወሉ ስልኮች ነው ማለት የማን ናቸው? አንድ ሰው ነው በተደጋጋሚ። ጋይስ ይቅርታ አቋረጥኳችሁ፣ ግን ማለት ነው ጆርዲን የምትደግፉ ሴቶች እኔ አንዳንዴ ስለ ጆርዲን የሆነ ጥሩ ሀሳብ ታመጣለች። አንዳንዴ ግን ደግሞ እንዳትረሱ የሆነ ጊዜ ሌዝቢያን እንደነበረች ታውቆባታል ጆርዲን። ቴሌግራም ላይ የወጣውን ፋይል አይታችኋል። ያላያችሁ ሰዎች ልትኖሩ ትችላላችሁ። አሳያችኋለሁ ከፈለጋችሁ። ግን ያን ፋይል ያየ ሰው ጆርዲን ኖርማል ጤነኛ ናት ብሎ ሊያስብ አይችልም። ሴት ጋር ስታደርግ የነበረውን ታይቷል። ወንድ እንደማትወድ ይታወቃል። ወንድ ጋር ግንኙነት ልታደርግ አትችልም ጆርዲን፣ ምክንያቱም ያ ነገር ናት። እና ጆርዲንን ሙሉ ለሙሉ መቀበል የሚከብደኝ ለዛ ነው ጋይስ። ሀሳቧን በወድላትም ግን ደግሞ ማንነቷ ሌላ ነገር ስለሆነ ልትቀበሉ አትችልም። የኢትዮጵያ ባህላችንም አይፈቅድም። እየደዋወሉ ጫና ፈጠርን ለማለት ምስኪን ሴቶች መጥተው ሲግናል ላይ ነው የሚወጡት። ሰላማዊ ሰልፍ የሚያደርጉት ሰላማዊ ሰልፍ እዚሁ አዲስ አበባ ራሳቸው ግሩፖች አላቸው። እነዚህ ፌሚኒስት ግሩፖች ምን ያደርጋሉ መሰላቸው? አንዷ 5 ክርስቶስ ስንት ዳቦ ነበረ ቁጥራቸው ለማይታወቅ ህዝቦች ያበላ 5 ዳቦና 2 አሳ። እንደለመደው ሲግናል ላይና ቴሌግራም ላይ ያሉ 30 እና 40 ፌሚኒስቶችን ባርኮ ያባዛል። ማንኛውም ወደ ስራ እንግባ። ይህ የተግባር ጥሪ ፌሚኒስትም ላልሆናችሁ የሴት ጥቃት ይመለከተኛል፣ የሴትን ጥቃት እቃወማለሁ ለምትሉ ሰዎች ሁሉ ነው። ስራችን የመጀመሪያው እርምጃ እነዚህን ፕሮፋይል ፒክቸር ማድረግ ነው።
ፌስቡክ ላይ፣ ትዊተር ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ፣ ዋትስአፕ ላይ፣ ቴሌግራም ላይ ለስክሪንሻት እንዲመቻችሁ ይሄው እንደዚህ አስቀምጬላችኋለሁ። ሁለተኛው ደግሞ ይሄውና ከሚመጣው ሰኞ እስከሚቀጥለው እሮብ ለ8 ቀን የሚቆይ የውትወታ ስራ እንሰራለን። ሶሻል ሚዲያ ላይ ማለት ነው። ሄቨን እንፖስታለን፣ ስለ ቀነኒ እንፖስታለን፣ ስለ ዘውዱ እንፖስታለን፣ ስለ ኢክራም እንፖስታለን፣ እንዲሁም በአጠቃላይ ስለ ኢትዮጵያ ሴቶች፣ ስለ ትግራይ ክልል ሴቶች፣ ስለ አማራ ክልል ሴቶች፣ ስለ አፋር ክልል ሴቶች፣ ስለ ኦሮሚያ ክልል ሴቶች እንፖስታለን። እዚህ ፖስቶች ስንፖስት ታዲያ የምንጠቀመው ሃሽታግ ትሰማ ወይም ደግሞ ሃሽታግ በቃን። በተለይ ሃሽታግ ትሰማን በደንብ ተጠቀሙት፣ ምክንያቱም የሚሰማ አካል ነው ያጣ ነው። እናችሁ ሃሽታጎች እነዚህ ሁለቱ ይሁኑ እንጂ ቀነኒ ትሰማ የሚባል ሃሽታግ ይኖረናል። ስለ ቀነኒ ፖስት ስናደርግ ይሄንን ሐሳብን ይደግፋለሁ። ግን ደግሞ ሴቶች እንዳትታለሉ ሙሉ ለሙሉ ጆርዲንን አትቀበሏት ብዬ ማስጠንቀቅ ፈልጋለሁ። ከፈለጋችሁ ያንን ፎቶ አሳያችኋለሁ። ከፈለጋችሁ ማለት አብዛኞቻችሁ አይታችሁታል፣ የሆነ ጊዜ ታይቷል ምናምን ቪዲዮ ወጥቶባታል ምናምን። ጆርዲን ጋይስ እንግዲህ ነግሬያችኋለሁ፣ ሙሉ ለሙሉ እንዳትቀበሏት ጆርዲንን። ማለት እሷ የምትፈልገው እኔ እንደምጠረጥረው እሷ የምትፈልገው ሐሳብ ስለ ለሴቶች እኮ ልታስብ ትችላለች፣ ስለ ሴቶች ጥቃት ምናምን ልታስብ ትችላለች። ግን ወንድና ሴት ግንኙነት እንዲያደርጉ የምትፈልግ አይመስለኝም። በቃ የምትፈልገው እሷ የተመሳሳይ ጾታን ማስፋፋት ነው ኢትዮጵያ ውስጥ። እኔ የኔ ሐሳብ ነው። ሐሳባችሁን ኮሜንት ላይ ጻፉልኝ። በመኪና ጨፍልቀው በጭካኔ ገለዋት፣ እነሱ ግን በነፃ ተለቀዋል። እቺ የምትመለከቷት እህታችን ነፍሷን ይማርና ዘውዱ ሀፍቱ ትባላለች። ከስር የምትመለከቷቸው እነዚህ ሁለት ግለሰቦች ደብድበዋት፣ መደብደባቸው ሳያንስ እላያ ላይ በጭካኔ ያለ ርህራሄ መኪና ነርተውባት ጨፍልቀው በግፍ ነው የገደሏት። እኚህ የምትመለከቷቸው አሁን ግን በነፃ የተለቀቁት ይህንን ወንጀል እንደፈጸሙ በሕግ ጥላ ውስጥ ውለው ያለ ይግባኝ የእድሜ ልክ ፍርድ ነበር የተፈረደባቸው። እጅግ በጣም በሚያሳዝን ሁኔታ ግን አሁን እንደሰማነው እኚህ የምትመለከቷቸው ጨካኞች በነፃ ተለቀዋል። አስቡት፣ ደብድበዋት በላዩዋ ላይ በጭካኔ በነፍስ እያለች በመኪና ጨፍልቀዋት ገለው በዚህን ያህል ጨክነውባት በነፃ ተለቀቁ ሲባል እንዴት ነው አእምሮአችን የሚቀበለው? የኢየሱስ ወታደር ነኝ የኢየሱስ ምንድነው ጋር ኦኬ፣ መጽሐፍ ቅዱስ ነው የያዙት። እንደምን እንደ መሳሪያ እንደመሆኑ ነው። መጽሐፍ ቅዱስ ጠመንጃ ነው። እሺ የኢየሱስ በሉት፣ የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ። በየት በኩል ነው የኢየሱስ ወታደር የሆናችሁት? እንጂ እዋጋለሁ ለጠላቶች የኢየሱስ በሉት። ማን ነው ጠላታችሁ ነው አሁን ጥያቄው እኮ። ማን ነው ጠላታችሁ ነው ጋይስ? አረ በስመ አብ። ዊልቸር ምናምን ነው ያልከው? ዊልቸር ነው ያልከው? ና የንጉሱ ትሸጥ ልበስ ነው አውልቅ። ይሄን ዘላው ለለር አረ ምን አባረ ደርባ አውጣው አውጣው። የንጉሱ ልበስ ና ልበስ ና ተወበ ፍጠን። ዳውድ የገባው ዳ ጋይስ ሴዶ እያስጨነቀው ነው ዳውድ። ለበቀሉ እያሽቃበትክ ልበስ የደረሰው አንዴ ሲመጣ ንጉሱን ስለለበስኩ ነው። በቀሉ ቀንሽ ደረሰ። በቀሉ አበሻ ይሄ ቲሸርት እንግዲህ ከተማ ሙሉ ማጥለቅለቅ አለበት። የኔ አድናቂዎች እንግዲህ አስለብሽዋለሁ። ይሄ ሰውዬም ለብሷል። ስለዚህ መርካቶ ይገኛል ማሜ ብራንድ ጋር። ሌላ ቦታ ደግሞ ሻምፒዮን ጂም እና አለ ሸምቱ ነው ብላችሁ። አንዳንድ ሰው ሽንፈት ብቻ እንጂ ድል አይታየው። ናቹራሊ ቁጭ ብሎ ሁል ጊዜ መሸነፍ ድል አይታየው፣ መውጣት አይታየው፣ መሞት እንጂ መዳንም አይታየው ሰው አለ። እግዚአብሔር ያደረገለትን ነገር ማየት የማይችል የሌለውን ነገር አሁን ቆይ እኔ ብንል የተደረገልን ነገር ካልተደረገልን ነገር ይበልጣል። ማየት ግን አንችል። የሰራው ነገር በህይወታችን ካልሰራው ነገር የምንፈልገው ነገር ከምንፈልገው ይልቅ የተደረገው በጣም ብዙ ነው። ግን ብዙዎቻችን አናየው። ጋይስ የፓስተር ከሚመቸኝ ውስጥ አንዱ ቸሬ ነው። ፓስተር ቸሬ በቃ እንደዚህ አይነት የተረጋጋ ፓስተር የት ነው ያለው ጋይስ? ፕሮቴስታንት ውስጥ በቃ እንደዚህ አይነት የተረጋጋ ፓስተር ነው የሚያስፈልገው። በቃ በስነ ስርዓት ቆሞ የእግዚአብሔርን ቃል የሚናገር። ይሄ መልእክት ለሞጣ ቀራኒዮ ነው። ሞጣ ቀራኒዮ እረፍ። ብዙ ጊዜ ነግሬያለሁ። እኔ አሜሪካ ለመምጣት 2 ሳምንት ነው የቀረኝ። አሜሪካ እዛው ሎስ አንጀለስ አርፋለሁ። ያለበት መጥቼ ሳኮ ነው ማለት። ስለዚህ እረፍ። የምታደርገው ነገር ምንም ጥሩ አይደለም። በቃ አንተ ጤነኛ አይደለም እንኳን ጤነኛ እኮ አይደለም። ጤና ብትመረመር ጥሩ። እሱን እናውቃለን እኛም። ሴዶ ልክ ነህ፣ ጤነኛ አይደለም ሞጣ። ሁላችንም እንስማማለን ጋይስ። የተሻለ ዝም ብለህ ከአፍህ የሚወጣ ነገር ማንን ይጎዳል? ማንን ያስቀይማል?
ብለህ ማሰብ አለብህ። ዝም ብለህ አትበጥረቅ። ያ እንግዲህ ጋይስ ሴዶና ሞጣ እየተዛዛቱ ነው። ሞጣንም ሰምታችሁታል። እኔ ፖለቲከኛ ስለሆንኩ ነው እንጂ ኢትዮጵያ ብመጣ ሴዶንም ጆኒንም እኩል ቢገጥሙኝ አሸንፋቸዋለሁ ብሏል። ሞጣም እንግዲህ ቀጣይ ከሴዶና ከጆኒ ፋይት በኋላ ሞጣ ከጆኒ ወይም ደግሞ ሞጣ ከሴዶ ይጋጠማሉ እየተባለ ነው። እሱን እንጠብቃለን። የሰውን ላይፍ አትንካ፣ የሰውን ህይወት አትንካ። እኔ 2 ሳምንት ጊዜ ነው የቀረኝ አሜሪካ ሎስ አንጀለስ አርፋለሁ። አያችሁ ጋይስ እጁን ግን የሴዶን እጅ እንዴት እንደሚለማመድ ቁስል በቁስል ሆኗል። ማርያምን ለፍተው እኮ ነው ያመጡት ይሄን ነገር ግን በጣም ለፍተውበታል። ልመጣ ነው እዛ ልመለመል ለአማተር ከዛ በኋላ ወደ ዋናው ገባለሁ። መጀመሪያ ግን እኔ ሎስ አንጀለስ እንዳረፍኩ አንተ ጋር ነው የምመጣው። ብታርፍ ይሻላል። ያ ሞጣ እንግዲህ ጉድፈላ ሞጣ ተቆን ነበር። አዎ ከማን እጅ ነው ድቁናውን የተቀበልከው? ብፁዕ አቡነ ዮሴፍ ሲዳማ ሀገረ ስብከት ሊቀ ጳጳስ ስለወድ ይህ መረጃ በድጋሚ እየሰራሁት ነው። የዮናታንን ጉድ ልናጋልጥ እውነታውን ልንነግራችሁ ነው። እንግዲህ ዲያቆን ነኝ ከብፁዕ አቡነ ዮሴፍ ከሲዳማ ሀገረ ስብከት ሊቀ ጳጳስ ነው ድቁና የተቀበልኩት ያለው ልጅ ስሙ ዲያቆን ትእዛዙ ይባላል። 2014 ዓመተ ምህረት ነው ከብፁዕ አቡነ ዮሴፍ ከሲዳማ ሀገረ ስብከት ድቁና የተቀበለው። እንግዲህ ከተቀበለ በኋላ ይቀድስ እንደነበረም ያገለግል እንደነበረም ሰምተናል። ውዳሴ ማርያምንና ዳዊትን በይርጋለም አማኑኤል ቅዱስ አማኑኤል ደብር ከሚገኙት መምህር እንደተማረ ተሰምቷል። ጥያቄው ከዚህ በኋላ ነው። ዲያቆን ነበረ? አዎ ነበር። የት አገልግሏል ከተባለም የት ተምሯል ከተባለም በአማኑኤል ይርጋለም አማኑኤል በታላቁ አማኑኤል ቤተክርስቲያን ላይ እንደተማረም ታውቋል። ጉዳዩ ግን ዩኒቨርሲቲ ከሄደ በኋላ ድቁናውን አፍርሷል። የገንዘብም ችግር ነበረበት። ኋላም የነበሩት ጓደኞቹም የነበረበት ሁኔታም ፍጹም ከሃይማኖታዊ ነገር ያራቀው ስለነበረ ያ ዋናው እሱ ነው። ጋይስ ስላቋረጥኳችሁ ይቅርታ። ግን አብዛኞቹ ወደ ፕሮቴስታንት እምነት የሚሄዱት ሰዎች ከትንሽ ወራት በፊት ሌላ እምነት እያላቸው የገንዘብ ችግር ነበረባቸው። እስልምናም ውስጥ የሆኑ ኦርቶዶክስ ውስጥ የሚሆኑ እምነታቸውን የቀየሩ ሰዎች የገንዘብ ችግር ነበረባቸው። ትንሽዬ ሳንቲም ይሰጣቸዋል፣ ይገባሉ። የታወቀ ነገር ነው፣ እንዳትዋሹ። ፕሮቴስታንቶችም ከአገልግሎት ታግዷል። ድቁናውንም አፍርሶ የአእምሮ ህመምም እንደነበረበት ታውቋል። ይሄ እውነት ነው የምነግራችሁ። ታዲያ ያችን እድል ተጠቅመው ነው እንግዲህ በገንዘብ ረድተውት በተለያየ ነገር ሸፍነውለት ዲያቆን ነበርኩ በል ብለው ድራማ ያሰሩት። ይሄ ከዚህ በኋላ ያንቺ ነው የምርሽ ነው እውነት። ከቤቷ ነው ላጥ አድርገን ይዘናት የወጣነው። በሺቲያ በሲሊፐሯ ነው ያለችው። ሶ ይሄ እኔ ማኔጅመንት የምሰራበት የሜሪ ቦንዳ ሶስተኛችን ነው። ያ ለበረከት ሊሰጠው የነበረው ሱቅ ማለት ነው። ይገርምሻል። ሜሪ ቦንዳ በፍቃደኝነት ለምትፈልገው ሰው መስጠት ፈልጋ ነበረ። ይሄ ሱቅ ከዚህ በኋላ ያንቺ ነው የምርሽ ነው እውነት። እኔ በጣም አመሰግናለሁ። በጣም የማመሰግነው የኔ ነው በቃ። 1 አመት ንግድ ፍቃድ በሜሪ ቦንዳ ነው የምትሰሪው። የ3 ወር የቤት ኪራይ ተከፍሎልሻል። ይሄ ውስጥ የምታቸው እያንዳንዶቹ ልብሶች ያንቺ ናቸውና ሜሪ ቦንዳ ሰጥታሻለች። እንግዲህ ከዚህ በኋላ በጣም ጠንክረሽ መስራት መጎበዝ ነው የሚጠበቅብሽ። ያንቺ መልካም። በጣም ነው የማመሰግነው። በጣም ደስ ብሎኛል። እናንተ የሚሰጣት ያላችሁት ይመስለኛል ይሄ ነው። በጣም ነው የማመሰግነው። በጣም ነው ብቻ ደስ ብሎኛል። እግዚአብሔር ያክብርልኝ። ያው እንግዲህ የእግዚአብሔርን ስም ጠርቼ ነው የወጣሁት። እግዚአብሔርም አላሳፈረኝም። ይኸው እየመጣልኝ ነው የተለያዩ ድሎች። እግዚአብሔር ያክብርልኝ። ከጎኔ ስለነበራችሁ ለሷ ይሰጣት ስትሉ የነበራችሁ ሰዎች ይኸው ተቀብያለሁ። በጣም ነው የማመሰግነው። ተለውጬ ተቀይሬበት ደግሞ እንደምታዩን ተስፋ አደርጋለሁ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ሰላም ነሽ? ሰላም ነሽ? ለምዶ ስለመልካት የሰፈር ልጅ ነች። ዝም በል በእናትህ። አብሮ አደር ዝም በል አንተ። ዛሬ ፊት ሰላም ያልከማ ነገ ትማግጥብኛለህ። ኧረ በቃ እንደው መለያየት ነው የምፈልገው። በዚህ ችግር እንኳን ያለሁት እኔ ነኝ። እንዳትደርስ ስሚ አንቺ ሀብታም ወንድ ሲጠብሱ ትናንት እኮ ከጓደኛሽ ጋር እኮ አብሬ የተኛው። እቺ ባለጌ አሳሳተችህ አይደለ? አልተሳሳትኩም፣ ራሴ ነኝ ጠየቅኳት። ተኛ። ኦኬ በቃ መጠጥ ነው ያሳሳተህ። ኧረ አልጠጣሁም፣ አንድ ቢራ አልጠጣሁም። ዝም ብዬ ምሪንዳ ጠጥቼ ነው። ስለዚህ ምን ልልሽ ነው? ጭንቅላቴን እየወቀሰኝ ነው። መለየት ፈልጋለሁ። የሚባል ነገር የለም። እኔ መለየት የሚባል ነገር አይታሰብም። መለየት አለብን። በቃ ተለያይተናል። እንለያያለን። ጨላ ካላችሁ አትፈታችሁም ነው። እውነት ነው። ከማህበረሰብ ተቻለች ምን ይጠቅማል?
በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታል ነው ኦልሬዲ ተመርዟል። አሁን ላይ እንደዚህ የደከመ ያልከውን ማህበረሰብ ይቅርታ የሚያስጠይቅ ምን ነገር ተገኘ? ዩቲዩብ ቻናሉ እየታየለት አይደለም። በነገር ላይ በማህበረሰብ ደረጃ ስድብ አይሰደብም፣ የለየለት ነውር ዞረ ዞረ መምጣት አይቀርም የተባልከውም ለዚህ ነበር። በዩቲዩብ ከፍተኛ እይታ የነበረው አዝናኝ ኮንተንት ክሬተር ነበር። በዩቲዩብ ይሄንን የመሰለ ይሄንን ስክሪንሾት እንደምታዩት ነው ጋይስ፣ ሙሉ ሚሊዮን ነው። ዩቲዩብ ላይ የነበረው ተመልካች እንደዚህ ነበር። የመጨረሻ የፖስተው የዛሬ 2 ወር ነው። ምን ያህል ተመልካች እንዳለው እስከ 1 ዓመት ድረስ ምን ያህል ተመልካች እንዳለው እዩት። ነገሮች ሁሉ ሲጨላለሙ ይቅርታ ልመለስ ነው የሚል አይነት ይዘት ያለው መልእክት አስተላልፏል። ማህበረሰብ ተሳድበ ሳይደላ ሲቀር ስትመለስ ከሄድክበት ይቅርታ ብለህ የምትገባበት ዝም ብሎ ኦና ቤት አይደለም። ላጣ ሰው ደግሞ አትወጂም። ምን ልክ ነው? አዎ አውሪ በደንብ። አዎ ምርጫ ላይ ነሽ አንቺ። አሁን ትቼዋለሁ ምርጫ። በፊት ግን መላጣ ሰው አትወድም። እሺ መላጣ ሰዎችን እያየች ነው ዞር እያለች። መላጣ ሰዎችን አትወድም። ልክ እንደ ስራ ለመግባት መስፈርት እንዳለው አንደኛ አጭር ሰው አልፈልግም። ልክ ነው? አዎ ፕሊስ በደንብ ህዝቡ መስማት ስላለበት ስጠይቃችሁ በትክክል ነገሩ። ከዛ በፊት ግን ያንቺ ምርጫ አጭር ሰው አትፈልጊም፣ መላጣ ሰው አትፈልጊም፣ ደሃ ሰው አትፈልጊም። እነዚህ አንቺ ምርጫዎች ነበሩ። ደሃ ሰው እኮ ማንም ሴት አይፈልግም እንዴ? ጸዴ እንትን ነው ይሄ ማርያምን ቡና ለማመላለስ ምናምን ለቡና ቁርስ ብቻ ሳይሆን ለቡናም ቡና መስጠት አይደል እንደ ቸገረን እየተነሱ ቡና ማቀባበል አይደል እንደ ያስጠላል። አረ እቺን የፈጠራት ሰው በጣም ጎበዝ ሰው ነው። ማርያም ነው ብላችሁ አንበሳ አንተ ማን ነህ? አንበሳ አንበሳ ድምጽ ይስማ። የሆነ ጊዜ አይተነዋል ይሄን ቪዲዮ ጋይስ። የማን ምልሻ? የማን ምልሻ? የማን ሚሊሻ ነው የሚሉት ጋይስ? አይሰሙም በደንብ ባለቤት ሂድ። ምንድነው ደግሞ ከበው የሚያዩት ሰዎች? አሁን እነዚህን አምናችሁ መሳሪያ ተሰጧቸዋላችሁ። ግን ለእነዚህ አምኖ መሳሪያ የሚተሰጥ ሰው እኔ ጤነኛ ሰው አይመስለኝም ጋይስ። ለራሳቸው ነው የሚተኩሱት አዙረው አያርገውና ወንድ የተባለ ፍጥረት በዚህ መነጠቅ ስታይል ማለት ነው ባንዴ ቡን ብሎ ቢጠፋ ምን ይፈጠር ነበር? ሴቶች ፎይ ነበር የምትሉት? ከ99% በላይ ትራንስፖርት ኢንዱስትሪው ወንድ ነው የሚነዳውና እዚህ አየር ላይ ደግሞ አሁን 15000 አውሮፕላኖች አሉ። ያሁን ለመኪና አደጋ ማለት ነው። ከዛ የነዚህ አውሮፕላኖች መከስከስ ማለት ነው ኢኒሻሊ በ10 ሚሊዮን የሚቆጠሩ ሴቶች እንዲሞቱ ያደርጋል። ከዛ ደግሞ በ100 ሚሊዮን የሚቆጠሩት ጉዳተኛ ሊሆኑ ይችላሉና ወደ ሆስፒታል የሚያደርሳቸው ሰው ከተገኘ ሆስፒታሎች ውስጥ ያሉ ዶክተሮች ግማሾቹ ወንዶች ናቸው ካልን እነዚህ የሉምና ሆስፒታሎቹ በጣም ኦቨርራን ነው የሚደረጉት። ከዛ መሻሹ አዳነች አበቤና ሞንጆሪኖ ማለት ነው የተረጋጉ የጋራ መግለጫ ሊያወጡ ይሞክራሉ። እዚህ ጋር ችግሩ የኮሚኒኬሽንና የመብራት ኃይል ስራ የሚሰሩት አብዛኞቹ ወንዶች ናቸውና እነዚህ ወንዶች ከሌሉ በጣም ከፍተኛ የሆነ የኃይልና የኮሚኒኬሽን መቆራረጥ ነው የሚፈጠረው። መብራት ኃይል ደግሞ በአግባቡ መስራት ካልቻለ ማለት ነው በጣም ብዙ የእሳት አደጋዎች ነው የሚፈጠሩት። የእሳት አደጋ መከላከል ስራ የሚሰራው ደግሞ ማን ነው? ወንዱ ነው። አያችሁ ሴቶቼ፣ ወንዱ ከሌለ ማለት ነው በጣም ነው የምትወዛገቡት። እሺ ከዛ በሳምንቱ አዳነች አበቤና ሞንጆሪኖ አሁን ወታደሮቻቸው የሉም አይደል? ትጥቁን ሰብስበው ሴቶች ያሰለጠኑ የፖሊስ የጸጥታ ስራ ሊሰሩ ይሞክራሉ። እዚህ ጋር ችግሩ ግን አብዛኛውም የቴክኒክ ስራ ማለት ነው የሚሰራው ወንድ ስለሆነ ሴቶቹን እንደ አዲስ አሰልጥነህ ማለት ነው ነገሮችን ማረጋጋት ትንሽ ሊከብድ ይችላል። አይቻልም አላልኩም። ኤኒዌይስ ያው ወደ ጁራሲክ ፓርክ ካይንድ ላይፍ ስታይል ወደ ግብርናችሁ መመለሳችሁ ግን አይቀርም እና ሴቶቼ ለዚህ ነው ወንድ ልጅን በደንብ ተንከባከቡ። ወንድ ጋይስ ኢትዮጵያ ውስጥ ወንድ አንፈልግም የሚል ሴት አለ እንዴ? እኔ እስካሁን አላጋጠመኝም። ማለት ወንዶች አያስፈልጉንም የሚሉ ብዙ ጊዜ አውሮፓ ያሉ ሴቶች ምናምን ናቸው። ኢትዮጵያ ውስጥ ወንድ አያስፈልገንም
ሲሉ የሰማሁት። ጆርዲ ስትል ነበር የሆነ ጊዜ። እሷም ያው ለፌ ምናምን ነው እንጂ ታውቀዋለች ወንድ ከሌለ ማለት በቃ ብዙ ነገር እንደሚበላሽ ታውቀዋለች። እና ኢትዮጵያ ውስጥ እንደዚህ አይነት ሴት አለ ብዬ አላስብም እኔ። እነዚህ ሮቦቶች ምግብ ዴሊቨሪ የሚያደርጉ ሮቦቶች ናቸው። በተለይ ደግሞ ቢሮአቸው ልክ እንደኔ ዳውንታውን አካባቢ የሆኑ ሰዎች ምሳ ለመብላት ጊዜ ካጠራቸው ምግባቸውን ኦርደር ያደርጉና በእነዚህ ሮቦቶች አማካኝነት ቢሮአቸው ድረስ ምግባቸው ይመጣላቸዋል። ቁጥራቸውን አስገብተው ካወጡ በኋላ እነዚህን ሮቦቶች ሳይነኳቸው ራሳቸው ወደ ሃርበራቸው ወይም ደግሞ ወደ ስቴሽናቸው ይመለሳሉ። እነዚህን ሮቦቶች ኦን የሚያደርጓቸው ትልልቅ ኮርፖሬት ኦፊስ ወይም ደግሞ ትልልቅ ድርጅቶች አሉ። ስለዚህ ሰዎች በድንጋይ አይመቷቸውም፣ በመኪና አይገጯቸውም፣ ወይም ደግሞ መንገድ ላይ አያስተጓጉሏቸውም። ምክንያቱም እንደዛ ካደረጉ እነዚህ ትልልቅ ድርጅቶች ትልልቅና ኃይለኛ ጠበቃዎች ስላሏቸው ወስደው ፍርድ ቤት ሊያቆሟቸውና ትልቅ የገንዘብ ካለፈም ደግሞ የእስራት ቅጣት እንደምትቀጡ ስለምታውቁ እነዚህን ነገሮች አትነኳቸው። ለምን? ባለቤት አላቸው፣ ዲዛይን ያደረጋቸው፣ ፈቃድ ያወጣላቸው፣ መንገድ ላይ እንዲንቀሳቀሱና ገንዘብ እንዲያመጡ ትልቅ ስራ የሰሩ ትልልቅ ድርጅቶች ስላሉ ባለቤት ስላላቸው እነዚህን መንካት አይቻልም። አየህ፣ እነዚህን ነገሮች ምናልባት ኢትዮጵያ አምጥቼ ልስራ ብትል በጣም ሊያስቸግርህ የሚችለው ነገር ሰዎችን መቆጣጠር ነው። ሊነኩብህ፣ በድንጋይ ሊመቱብህ፣ በመኪና ሊገጩብህ ስለሚችሉ እነዚህ ደግሞ ብዙ ገንዘብ የምታወጣባቸው ቢዝነሶች ስለሆኑ ደፍረህ ማድረግ ይከብዳል። እነዚህ ሮቦቶች ናቸው፣ ሰዎች ናቸው ዲዛይን ያደረጓቸው። ቢሰበሩም ቢወድቁም ሊጠገኑ ይችላሉ። ነገር ግን ሰው አይነካቸውም። ምክንያቱም ክስ የሚባል ነገር ሰው ስለሚፈራ፣ ሕግ ፊት ስለሚቀርቡ ስለሚቀጡ። አየህ፣ እነዚህ የተከበሩ የእግዚአብሔር ፍጥረታት ናቸው። ሰው ናቸው፣ አባት ያላቸው። አመጣ ወልዳ ጡት አጥብታ ዳይፐር ቀይራ እንቅልፍ አታ ያሳደገች እናት አለች። ቀኑን ሙሉ ሰርቶ ለፍቶ ገንዘብ አምጥቶ ያሳደገ አባት አለ። ያላደገች ደግሞ አለች፣ ገና ዓለምን ደግሞ ያላየች አለች። ሄቨን ጋይስ፣ መሀል ላይ ያለችዋ ደግሞ ሄቨን ገና ዓለምን ያላየች እኮ ናት። ገና ሮጣ ያልጠገበች ሕፃን፣ በአእምሮም የተጎዳ በልቧም በአእምሮም የተጎዳች እናት አለች፣ አባት አለ። ስለዚህ ሮቦት ሳይነካ በነፃነት ከተንቀሳቀሰ ኢትዮጵያ ውስጥ አይሰራም። ኢትዮጵያ ውስጥ የሰው ጋይስ ኢትዮጵያ ውስጥ እኮ ማለት ነው ባለፈው አይታችሁታል አይደለ? አንድ ፖል ጣለ ተብሎ የሆነ አገር አርባ ምንጭ ምናምን አይ ቲንክ እንጃ ብቻ የሆነ የመብራት ፖል ጣለ ተብሎ 1 ሚሊዮን ብር ነው የተቀጣው። ያ ሰው አንድ ሰው እኮ የሰው ነፍስ ቢያጠፋ ያን ያክል ብር እኮ አይቀጣም። ማርያም በነፃ ሊለቀቅ ይችላል ወይ 50 ሺህ ብር ዋስ ምናምን በቃ ከ1 ሚሊዮን ብር ጋይስ። ለምን ለሰው የሰው የገደለ ሰው ለምን እንደዛ ታደርጉትም? ሰላም ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ። ሞጣችን ከተማው ሰላም። ከየት ነው? ሰላም ሞጣዬ ከመቅደላ ከመቅደላ። ዌልካም። ጎፈሬ አሪፍ ናት። እንዴ ዞር ቁርጧን እስኪ እናያት። ያት ሞጣዬ ሲያ ስታይል አላት መጨረሻ። ከመቅደላ ነው ሞጣዬ። ጋይስ የሞጣ ወንድም ነው እንዴ? ፍንጭት አለባቸው ሁለቱም መሀል ላይ። ሞጣችን አማን ነው? ሰላም ነው ወይ? ቀጥል እስኪ የመቅደላው ጀግና። ያው ምን አለ መሰል አሁን ባለንበት ሁኔታ ላይ እጅግ በጣም አስቸጋሪ ሁኔታ ላይ ነው። አሰላለፍ ካልቀየርን ውጤት አልባ ነው ምን ሆነው። አሰላለፍ መቀየር አለብን። አሰላለፍ ካልቀየርን እርስ በርሳችን ነው እየተዋደቅን ያለ ነው። በጣም አስቸጋሪ ነው። አሰላለፍ መቀየር አለብን። እቺ ሮማን ተስፋ የምትባል ባለፈው አንተን ስትናገር 7 ሮሚ ነው ምናምን ሮማን ተሰማ እቺ ዶንቆሮ በ1992 ቡኡ ከተማ ላይ የበላችሁ ጎመን ለ24 ዓመት ጥርሷ ውስጥ አላልወጣም እስካሁን ድረስ። እቺኛ እቺኛ ልትሳደብ አትችልም። አይደለም አንተን እኔ ልትሰርበኝ አትችልም። እሽቆሻሽ ምነው ይሄ ነገር የወጥ ማጣፈጫ ነው ከኖር ማለት ነው። ነገር ግን ዱላ ከረሚላ ብለው ሸጡልን እንደዚህ አይደል? ወይ ይሄንን በከረሚላ ሎሊፖፕ ነው ጋይስ በክኖር ሸፈኑት። ኢትዮጵያ መድኃኒትና ምግብ ቁጥጥር ባለስልጣን ጋይስ ኮሜንት ላይ ኮላብ አድርገው ነው ብሏቸዋል። ከረሚላውና ክኖሩ ኮላብ አድርገው ነው የሰሩት እያሉ ነው ኮሜንት ላይ። እንዴ አሁን ምርት ማሸግ የተፈቀደ ነው። የምርቶች ደህንነት ምን ያክል የተረጋገጠ ነው? የተበላሸ ነው እንጂ አሁን ይሄ ጋይስ ጤነኛ ነው ብላችሁ ልትከራከሩኝ አትችሉም። አንዳንድ እኮ ለልጆቻችን ሆነ ለራሳችን ዝም የምንገዛቸው ነገሮች ኢትዮጵያ ናቸው። እስኪ ግን ስለዚህ መረጃ አላችሁ? በቃ ለገንዘብ ብቻ ነው የሚሰራው ኢትዮጵያ ውስጥ። በቃ ለሰው ጤና አይታሰብም፣ ለገንዘብ ብቻ። አሁን ሌላ ማሸጊያ ያጣችሁ ነው። እኮ ይገርመኛል። ማርያም ጋይስ ተላልሰው ሰርከ ጸሎት እያለ እንደ ቅርነት አቤቱ ማረን ለእግዚአብሔር እያለቀሰ እንዳይመስላል። አማራው ኢትዮጵያዊ ውሸት ነው፣ እርሃቡ ነው። ቤት ውስጥ 5 ኪሎ ስንዴ የለም፣
በሱ ቤት ውስጥ ግማሽ ሊትር ዘይት የለም። ቤት ውስጥ 1 ኪሎ ሽምብራ ጓያ የለም። ቤት ውስጥ እንጀራ 5 እንጀራ የለም። በሰርከ ጸሎት ሄዶ ኦርቶዶክስ የሚያለቅሰው ገንዘብ ስለሌለው ነው። ስለራበው ነው። ቂጡን ስላከከ ጀርባውን በፍልጥ እያከከ ያለ ህዝብ ነው። የሚቀይረው ልብስ የለውም። የቤት ኪራይ መክፈያ የለውም። ለዚህ ነው ለኢየሱስ እያለቀሰ እንዳይመስል በደረሰበት የኢኮኖሚና የምጣኔ ሀብት ክስረት እንግዲያውን እያዝረከረከ ንፍጡን የሚያዝረከርክ ለሀጫን ትውልድ ተፈጥሯል። ጋይስ እኔ ግን የሞጣ እምነት ግራም የሚያጋባይ ጋይስ ምንድነው እምነቱ? ቆይ እምነት የለውም? እምነት የለሽ ነው? እንዴት ነው ነገሩ? ጴንጤንም ይሳደባል፣ ኦርቶዶክስንም ይሳደባል፣ ሙስሊምንም ሁሉንም ነው የሚሳደበው። እንዴት ነው ነገሩ? ኢሉሚናቲ ነው እንዴ ሞጣ? አሜን ይላል። ተዋጋ ስትለው ጊዮርጊስ ይዋጋላል። ታዲያ ለምን ይዋጋል? ለምን ይዋጋል? አንተ ወንበር ላይ ቁጭ ብለህ ቲክቶክ ላይቭ ላይ በርገርን እየገመትክ ነው የምታወራው። ለምን ይዋጋል የኢትዮጵያ ህዝብ? ልንጣል የመጓጓዣ ውስጥ የመጓጓዣ ክፈል ዝም ብዬ ልንጣል ባይስ የትሳ የት? እሺ ላክ በል ላክ እንዲሰራልህ ከፈለግ ልንጣል የመጓጓዣ ውስጥ የመምጫ ክፈል የመሄጃው ዝም ብዬ ልንጣልህ ክፈል ዝም ብዬ ልንጣልህ ወይ ክፍያ እኮ አለው። ዝም ብሎ በነፃ መጣ መሰለህ እንዴ? ምንድን ነው የምትለው? ወዶ አይስቁ አለ ያገሬ ሰው። አንድ እኮ ነው ኮሜንት ላይ ገብቶ ምን ይላል? ረግመሽማ አታረገውም ነበር። አረ በስመ አብ ጋይስ፣ ህፃን ጋር ነው እንደሚጋጠመው። ዳጊ ህፃን ጋር እየተጋጠመ ነው። ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። አይ ቲንክ ጋይስ እየቀለደ ነው ዳጊ እንጂ ስለ አክቶት አይመስለኝም። ምንም እኮ አጭር ቢሆን ትልቅ ሰውዬ ነው። 30 ምናምን ዓመት ነው። በአንድ ቦክስ ቢለው ይወድቃል ህፃን እና ለቀልድ ምናምን ይመስለኛል ብዬ አስባለሁ። ጋይስ ምን ታስባላችሁ እናንተ? ሰሞኑን እንደውም ከሳ ደህና ነው ወይ ምናምን ይሉኛል ብዙ ሰው። ረመዳን ጾመን በጣም ደስ ብሎኝ በዛው በጾም ነው ያስኩት። ምንም አልሆንኩም። ጋይስ እንግዲህ ብዙ ሰዎች እንትን እያላቸው ያለው ይሄኛውን ፎቶ እዩት። በቀኝ በኩል ያለው ፎቶና በግራ ያለው ፎቶ በጣም የተለያየ ነው። ስለዚህ ጋር ጉንጭ ነበረው ምናምን ከዛ አሁን እዚህ ጋር እንትን አለ በጣም ወደዚህ ወደ ውስጥ ሰምጧል ምናምን እና የእድሜ ሁኔታም ሊሆን ይችላል። የሰው ልጅ እያደገ ሲመጣ እኮ ይቀጥናል ምናምን። ስሙት እሱም በሽታ አልያዘኝ ምናምን እያለ ነበረ። ጤነኛ ነኝ፣ አሪፍ ነኝ ያለሁት። እኔ ማቀው በሽታ የለም። እኔ ማላቀው ግን ካለ እናንተ ዱዓ አድርጉልኝ። በቃ እናንተ ጸሎት አድርጉ። ሌላ ነገር በነገራችን ላይ አሜሪካ እኮ እኔ አሁን ለምሳሌ ስለ ክሳት ጌጥ የሆነበት ሀገር ነው። እዚህ ስትከሳ ምን አድርገህ ነው ይሏል። እና ሲስተር ደግሞ እዛ አትበላም የሆነ ነገር ማውናል ይባላል። ቀደም ያልነው ነው አስተሳሰብ። ኢትስ ኦኬ ምንም አይደለም። እንደዛ ስላሉ አትቆጣቸውም። ስላሰቡልህ ነው እንደዛ የሚሉ ግን ፈልጌው ነው። በጣም ደስ ብሎኛል። ደግሞ ሸንቀጥቀጥ ብለን ስንደንስ ደግሞ ያምርብናል። ምን ታመጫለሽ? ተደጋጋሚ የሚለኝ ቃል ምን ታመጫለሽ? እቺ ቃል ሁሌ ነው የሚላት። እናትሽ በህይወት ስለሌሉ ሲመታኝ መሄደው እናቱ ጋር ነው፣ ቢመታኝ መሄደው ወንድሙ ጋር ነው፣ እህቱ ጋር ነው። እዛው ነው ሰርክሎች የገባሽ። ቤቲን እንዲያረክ ብሎ የሚቆምልኝ ሰው የለም። በቃ እዛው ነው ገባሽ። መታሽ እንደዚህ በቃ እንዲያረጋሽ እዛው ሰርክል ውስጥ ነኝ ያለሁት። ወጥቼም ህግም ጋር አልሄድም። ነገ ልጆቼ ምን ይሆናሉ የሚል ነገር አለ። ያ እንግዲህ ጋይስ በቤተ ክርስቲያን ተጋብተው ነው እንደዚህ የሚያሰቃያት። አስቡት፣ የተጋቡት በቤተ ክርስቲያን ነው፣ ግን እንደዚህ ያሰቃያት ይደበድባት ነበረ ምናምን። አሁን ልጆቹን ትቼ ወጣሁኝ። 3ቱንም ልጆቼን ትቼ እርጉዝ ነኝ። የ7 ወር እርጉዝ ነኝ። የመጨረሻዋ ልጄ ማለት ነው።
የአዶናይና የጃኒ ፋኖች ለምንድነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማያስታርቋቸው እያሉ ነው? ምን ትላለህ በዚህ ላይ ሱሬ? ዝም ብለን አላየንም። በእውነት ከሆነ ግን ጠይቀናል። በአዶናይ ዙሪያ ያሉትን ሰው ጋሽ ሰለሞን ደግሞ ጃኒት ጋር ያወራል። በአዶናይ ዙሪያ ያሉትን ሰዎች አማክረን እንደዚህ ብናደርግ ለማድረግ እቅዱ እንዳላቸው ነግረውናል። የእቅዱ ተሳታፊ እንድንሆን ጠይቀናቸው ነበረ። ከዛ በኋላ ግን ተፈታ። ኤኒዌይ በእኛም ይሁን በሌላ መንገድ ተፈታና እርቅ ወረደ። ተመስገንና ተታረቁ ነው። አሁንም ችግር ካለ ማንጠይቅበት ምክንያት የለም፣ አይኖርም። እኛ ህይወት ልምድ አለን። እድር ላይ ከነሱ በበለጠ ቆይተናል በደንብ እና ምንም እንኳን የሚመከሩ ሰዎች ባይሆኑም ግን ጣል ማድረግ አለብን እኛ የሆነ ነገር ከህይወት ልምዳችንም ማካፈል አለብንና እንጠራለን። ዝም አላልንም። ሶ ጋይስ ታርቀዋል ማለት ነው። ጃኒና አዶናይ አልታረቁም ተጣልተዋል የምትሉ ሰዎች ታርቀዋል እያለ ነው ሱራፌል። ያው ተመልሶላችኋል እንግዲህ ፋኖች። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ኢቲኤፍሲ ከኦርቢት የሚያደርጉትን የስፖንሰርሺፕ ፊርማ ዛሬ በይፋ ይፈራረማሉ። እንግዲህ አጠገባችን ቻምፕ አለ። ኢቲኤፍሲ 02 በደማቅ ሁኔታ ይከበራል አድዋ ላይ ማለት ነው። ከሴዶ ጋር ጆን ይገጥመዋል ማለት ነው። ስለዛም ኦርቢትም ይሄን በማስመልከት ስፖንሰር ለማድረግ አካኖዚ ምን ይሰራል? ሴዶ መጣ ሴዶ መጣ ይላል። ተመልከቱ ዝም ብላችሁ በኢየሱስ ነው አታ ይሄ ቴሌቪዥን የተሰበረ ነው እየተባለ ነበር። እስኪ እንየው በደንብ በኢየሱስ ነው ጋይስ፣ የተሰበረ ቴሌቪዥን ነው። በደንብ ተመልከቱት። እና ብዙ ሰዎች ኮሜንት ላይ የተሰበረ ነው ትክክለኛ አዲስ አይደለም ምናምን እያሉ ነው። ያ አዲስ ለቪዲዮ ብሎ የሚሰብሩ አይመስለኝም እኔ አታ ተፋፍሟል ጋይስ። ተረጋጋ። እንግዲህ እንደምትወት ነው ፍልሚያው ተፋፍሞ ሴዶ ወይስ ጆን? ምንድነው ይሄን የምትቀቢ? ነፍስ ወጥቶ የተገኘ ነገር ስጋ እያለ አሁን ይሄን ትቀቢያለሽ? ወይ የዚህ ግቢ ግፍ ምን ነው ገኒ? ምን ነው ልጄ? ምን ነው ወደ እግዚአብሔር በመሄድ ወደ ዳቢሎስ? እስቲ አንቺ እንዳጠብቅኝ እኔ ምን ነው ይሄው ቡችዬ ሌሊቱን አዳሩ ሙሉ ሲንቀጠቀጣሉ እናንተ ጮማ እስከ ጥሬ እስከ ወተት ትበላላችሁ። ምን ነው በርሻ ትበላላችሁ። የዚህ ፊልም ርዕስ ምንድን ነበረ? ኮሜንት ላይ ፕሊስ። በጣም ወዶ ፊልም ነው። አይንሽ ፋ እንብላ አፈርቢ ለቡችዬ ነው እንዴ? ድሮስ ቡችዬ ሳሎን ይቀመጣል እንደ ደጅ ነው እንጂ እንደው ትልቅ ሰው አይደለም አታስብም? እንደ ሸንኮራ መጣት ትጥለዋለህ። አፈርብሉ ለምን ይሄጃል? አፈርብሉ እኔ የምለው አሁን የቡቺ ነገር አናዶሽ ነው ወይስ ቀንተሽ ነው? ኧረ ተው ግፍ ነው። በነበረው ጊዜ እኮ ጮማና ወተቱን ያስተማረህ ብርቱካን ሙዙን ያስተማረው እኮ ቡችዬ ነው። ስሚ እባክሽ ዝም ብለሽ አትጮይ። ተበላሽ ታልበላሽ ደግሞ ልክልክሽን እነግርሻለሁ። ስሚ እሱ ጮማ ቢያበላኝ እኮ እኔ ወገቤ ብጥስ ቅንጥስ እስክል ድረስ ፈግቼ ባገኘኋት ልጅ አቅፎ አድሮ ነው። ትሰማኛለህ? ቀን የጣለውን ቀን ያለው እስቲ አንሺው እንደው ልንገርሽ አይደለም ቀን የጣለውን ቀን አያነሳውም። ምን ይላል መሰለኝ መጽሐፉ ላይ ያለው ይጨመርለታል፣ የሌለው ካለው ላይ ይወሰድበታል። አንተ እንኳን ተነስተሃል። አንተ እንኳን በልጅ ስጋ ተነስተሃል። እንደምትታቀለሽ ዘላቂ ጥቅም እንጂ ዘላቂ ወዳጅ የለኝም። ድንቅ የምታይ አሜሪካንንም አወቅ ምን ጠጣ ምን ሆነ አሁን እዚህ ያየሽን መስሎሻል እንዴ? እዚህ ያለን
ነሽ እንዴ? አሜሪካንን እናቴ ጋይስ አርቲስት እኮ ሞታለች። ማርያም ነፍሲ ማር ጃኒ ወይም ስመኝ ገብሩ ከአምለሰት ጋር ያደረገችውን ኢንተርቪው ካላያችሁ እስኪ ልጋብዛችሁ። ተመልክታችሁታል ብዬ ተስፋ አደርጋለሁና ይህንን ቪዲዮ ደግሞ እንድሰራ ያነሳሳኝ ኮመንት ላይ ጻፉ አንዳንድ ነገሮች አሉና ምነው አምለሰት እንግዳ አጥተሽ ነው ወይ እሷን ያጋባሽው የሚል ነገር ነውና ለምንድን ነው እንደዚህ አይነት ነገሮች ከኔጌቲቭ የሆኑ ነገሮች የሚሰጡት? ከዚህ ልጅ በጣም ብዙ ነገር ይማራል ሰው አይደለም። የሷ ክዮችና የሷን ታናናሾች ትልቅ ሰው የሚማርበት ነው። 3 ነገሮችን ትማራላችሁ ከሱ። የመጀመሪያው እግዚአብሔር ላይ ያላት እምነት። እኔ እንደዚህ ጋይስ ጃኒ እኮ ትልቅ ደረጃ የደረሰች ናት። በነገራችን ላይ ድሮ አይታችኋታል። ባለፈው ቪዲዮ ማሳይቻችኋለሁ። ስንት የለፋች ልጅ ናት ምናምን። ከሷ በላይ የምትማሩበት ሰው የላችሁ። ከጃኒ በላይ የሚያስተምራችሁ ሰው የለም። ማርያምን ላይፏ በጣም ነው የሚያሳዝነው። የመንግስት የሥራ ኃላፊዎች በመንግስት ቢሮ ውስጥ ጫት በመቃም ላይ እንዳሉ የሚያሳየውና ከፍተኛ መነጋገሪያ የሆነው ጉዳይ ማብራሪያ እንዲሰጥበት በርካቶች እየጠየቁ ይገኛሉ። በመንግስት ቢሮ ውስጥ የመንግስት ሰራተኞች ጫት በመቃም ላይ እንዳሉ የሚያሳየው ይህ ምስል በምስራቅ ሐረርጌ በሚገኝ የመንግስት መስሪያ ቤት የተፈጸመ ሲሆን የህዝብን እምነት የሚሸረሽርና የመልካም አስተዳደር ችግሮችን የበለጠ የሚያባብስ የሥነ ስርዓት መላላት መሆኑም ተገልጿል። ወደ ልምምድ ለመሄድ ከቤቱ ሲወጣ የመኪናው 4ቱም ጎማዎች ተሰርቀው አገኘ። ይህ በጀርመኑ ቡንደስሊጋ ወርደር ብሬመን የሚጫወተው የ19 ዓመቱ ወጣት ተከላካይ 4ቱንም ጎማ ነው ጋይስ ያወለቁበት። አትሊስት አንዱን አተውለትም አታዝኑለትም። ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።